በመጨረሻም ቤቱን ለቆ ሄደ። ታዲያ ቲናም ደግሞ ይህንን ነገር በቀላሉ አልተወችውም ነበር። ዳኒንም እባክህን እንዴት እንደዚህ ታደርጋለህ? ተረጋጋ፣ በቀላሉ እንዴት ትሸነፋለህ? ያንተ መጨረሻ የመሆን የለበትም። ሁንም እንደ ቀድሟችን እጅ ለእጅ እንያያዝና በቀላሉ እንደዚህ መሸነፍ የለብንም፣ ለዓላማችን አሁንም አብረን እንነሳ ስትል ዳንኤልን ደግሞ ወደ ቀድሞ ስራ ጎትጉታው ነበር። ዳንኤልም ደግሞ እኔ የበደልኩ ሰው ጋር እንደዚህ ብዬ በጸጸት እየተሰቃየው ከምኖር ለቅቄ ብሄድ ይሻለኛል በማለት እንግዲህ ጥሩ ውሳኔ በመወሰን አባቢን ከእግሩ ላይ ተደፍቶ ይቅርታ እንዲያደርግ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እንግዲህ ከነ አባቢ ቤት ለቆ መውጣቱ በእጅጉ የሚያሳዝን ልብ የሚሰብር ነገር ነው። በእርግጥ የቲና ጓደኛ ሆኖ ብናውቀውም ከቲና ጋር ብዙ ጥፋቶችን አብሮ ቢያጠፋም ነገር ግን ገዳይ አልነበረም። ለአባቢ በህይወት ለመኖርም ደግሞ ከትሁቴም ቀጥሎ ደግሞ እሱ ነበር። ከልጁ ከካሌብ ይልቅ አባቢን በህይወት እንዲኖር ያደረገው ትልቁን አስተዋጽኦ ያደረገው ዳኒ ነበረ። ዳኒ በክፋት በምታዘው ነገር በእያንዳንዱ የክፋት በተለይም ደግሞ የግድያ ወሬ በምታወራበት ጊዜ ይህንን ነገር ሊያስቆማት የሚችለው ዳኒ ነበረ። እንዲሁም ደግሞ በመጨረሻም አባቢን ከታገተበት ቦታ ህይወቱን መስዋዕት አድርጎ በድፍረት ገብቶ ከዛ የሰማይ ስባሪ ከሚያክል ሰውዬ እሱን ለማውጣት በእጅጉ ከባድ በሆነበት ቦታ ለነፍሱ ሳይሳሳ እንግዲህ አባቢን ሄዶ ያወጣው ዳንኤል ነበር። ታዲያ ዳኒ በመጨረሻም ይሄንን ቤት ለቆ መሄድ ደግሞ በእጅጉ የሚያሳዝን ነገር ነው። እንግዲህ ትሁትም ደግሞ በሌላ በኩል ፍቅር ውስጥ ገብታለች። ፍቅር ውስጥ ገብታ ፍቅረኛውም ደግሞ የተፈቀረው ሰው ተፈቃሪው ካሌብ እንደሆነ እናውቅ ነበር። ዛሬ ደግሞ ትሁቴ ተበሳጭታለች። ትሁቴ እንግዲህ ባልጠበቀችው ሁኔታ ካሌብ አስቀይሟታል ማለት ነው። ካሌብ እንግዲህ ከትሁት ጋር በመምጣት አንዳንድ ነገር ሲያናገራት ትሁቴ ደግሞ ዳንኤል እንደተቀየመና ዳንኤል እንደተከፋ ከኤዱ ጋር እንደተጣላና እንዲሁም ደግሞ የነበረው ነገር ተደብቆ የነበረው ነገር እውነታው እንደወጣና እውነታውን ስታውቅ ተከፍታ ጥላውን እንደሄደች ነግራው ነበር ለካሌብ። ካሌብም ደግሞ ምላሹ ለትሁት በጣም ነበር ያስደነገጣት። እንግዲህ አፈቅረዋለሁ፣ ይሆነኛል፣ አይኔን ጥዬበታለሁ፣ እጅግ ጥሩ ሰው ነው፣ እንደሱ አይነት ሰው በዚች ምድር ላይ የለም፣ የዋህ ነው፣ ንጹህ ነው ብላ የምትመካበት ሰው እንግዲህ እሱ ደግሞ ሌላ ሰው እያደነቀ ስላየችው ነው እንደዚህ መሆኗ። ትሁቴ ይሄንን ይለኛል ብላ ለኤዱ ያለውን አመለካከት እንደዚህ ይሆናል ብላ አልገመተችም ነበረ። ታዲያ ካሌብም ደግሞ ዳንኤል እንደዚህ ባይቀየምና እንደዚህ ባይከፋ አንገቱን ባይደፋ ባያዝን ነበር የሚገርመኝ ሲልም ደግሞ ስለ ኤዱ ያለውን አመለካከት ምርጥ ሴትነቷ፣ የተማረችነቷ፣ ማገናዘቧ፣ ሁሉ ነገሯ፣ ስርዓቷ በማለት ኤዱን ሲያደንቅ ነበር። እንግዲህ ወዳው በተለይ ደግሞ የተማረችነቷ ማለቱ እሷ እንግዲህ የቤት ሰራተኛ በመሆኗ እንግዲህ ከኔ ይበልጣለች በማለት ነው ትሁቴ ደርሳ ግልብጥ ያለችው። እኔ እንግዲህ ቤት ሰራተኛ ስለሆንኩኝ ወደፊትም ምርጫው ላልሆን ይችላሉ በማለት ነው እንግዲህ ትሁቴ ግልብጥ ያለችው ባንዴ ማለት ነው። ታዲያ ካሌብም ደግሞ ባላሰበው ሁኔታ ትሁቴ ተቀይመዋለች። ትችኑና ካሌብ ትሁቴንም ቢጠራትም እሷም ደግሞ እንዳልሰማችው በመሆን ዝም ብላው ነበር። አልገባኝም፣ ምን ሆናችሁ ነው ደግሞ ነገሩንስ እንዴትስ ሊያውቅ ቻለ በማለትም ጠይቋት ነበረ። ነገሩን ደግሞ አባቢ እንደነገራቸውና አባቢ ተናዶ በነበረበት ጊዜ ሚስጥሩን እንዳወጣ ቲና እንዳስገደደችውና የማላውቀው ስራሽ እንግዲህ የቱ ነው በማለት እንዳወጣ ሁኔታውና የተፈጠረውን ነገር ነግራው ነበር። እንግዲህ እሱና ካሌብና ትሁቴም በዚህ ሁኔታ ተጋጭተዋል ማለት ነው፣ ኤዱን በማድነቁ። ታዲያ በዚህ ሁኔታ ላይ ሆና ደግሞ እየተበሳጨች እሷም ደግሞ እየተከፋች ተስፋ ቆርጣ በነበረበት ወቅት ደግሞ ዳኒ ወደ እሷ መጥቷን ለወቀሳ። ዳኒም እንደ እህቱ ስለሚያት ትሁቴን እንደ እህቱ ስለሚቀርባት ማንኛውንም ነገሮች ወንጀልንም እንኳን እየሰራ ቢሆን እንደተመለከትነው ባሳለፍናቸው ረጅም ጊዜያቶች አብረው በነበሩበት ጊዜያቶች ለትሁቴ እንግዲህ ሳይናገር አንዳችም ያለፈው ነገር የለም። በእርግጥ ትሁቴም ለእሱ መልካም ናት፣ እንዲጠነቀቅ እንዲያቆም፣ በተለይም ደግሞ ከገባበት ካለበት ህይወት እያደረገ ያለው ነገር ትልቅ ጥፋት እንደሆነ ምርጥ ፍቅረኛ እንዳለችው እና ከሁሉም ነገር ኤዱ ትበቃለች፣
ኤዱን ብቻ አትርፍ እያለች በሽፍኑ እየመከረችው እንደነበረና ከመጥፎ ቦታ እንዲወጣ እየመካከረችው እንደነበረ እናውቃለን። ነገር ግን አባቢ ማስታወሱን በጭራሽ ነግረው አታውቅም። ዳኒም እንግዲህ ከእሷ ይሄንን ነገር አልጠበቀም። አባቢን ከመቀየም ይልቅ አባቢን ኤዱ ፊት እንዴት እንደዚህ ትናገራለህ? በተለይም ደግሞ ኤዱን አጣኋት በሚለው ከመናገር ይልቅ ወደ ትሁቴ ነበር የሄደው። ትሁቴ ለረጅም ጊዜ እንዴት ይሄንን ያህል ታስመስያለሽ? እኔ እኮ እንደ እህቴ ነበር የማይሽ በማለት እሷም አልገባኝም ብትለውም እንግዲህ ስራ ነው መጥፎ ስራ ነው በማለት እሱ ወደ ራሱ እንዲመለስ አድርገዋለች። እንግዲህ ዳንኤልም ደግሞ ከቆይታዎች በኋላ ደግሞ ወደ ራሱ ተመልሶ በእርግጥ እኔ ባለ ስራው እያለው እሷ ምን ቤት ናት እሷ ተጠያቂ የምትሆነው በማለት ወደ ትሁቴ መጥቶ ይቅርታ አድርጊልኝ ለማለት ሞክሮ ነበረ። እንግዲህ ሲመለስ ደግሞ ትሁቴ ሌላ ሴት ሆና ነበር የጠበቀችው። ባልጠበቀው መልኩ ዳኒም ደግሞ እኔ ተበድዬ እኔ ነኝ የተከፋሁት የአንቺ እንደዚህ መሆን ደግሞ አልገባኝም ቢላትም እሷም ማመናጭ ውጣልኝ ብላለች። እንደዚህ የሆነችበት ነገር ደግሞ እንግዲህ ካሌብ ስላስቀየማት ነው። እሱም ምንም የሚያውቀው ነገር የለም። ግራ እየተጋባ ጥሏት ወጥቷን ወደ ውጭ። ባቢም ኤዱን በዚህ ሁኔታ ላጣሽ አልፈልግም፣ ልጄ ማወቅ ያለብሽን ነገር በዚህ ሁኔታ እንድታውቂ አልፈልግም ነበር ሲል አባባም ኤዱን ለመያዝ ሞክሮ ነበር። ኤዱ ግን በእጅጉ ተሰብራለች። ከእሷ ጋር ጓደኛ ቢሆንም ለእንደዚህ ደረጃ በሰው ፊት አሳፋሪ ስራ ይሰራል ብዬ ለአንድም ቀን ጠብቄው አላውቅም። እንደዚሁም ደግሞ እንደዚህ አይነት ማንነቱን ደብቆኝ ነው እንዴ ከኔ ጋር የሚቀጥለው በማለት ኤዱም እንግዲህ ዳኔን ማየት አልፈልግም ብላ አይኑን ላፈር ብላ ጥላው ሄዳለች። ዳንኤልም እንግዲህ በእጅጉ ጸጸት ላይ ነው እንደተመለከት ነው። በዚህም ሁኔታ ላይ ሆኖ ደግሞ ቲና አሁንም ቢሆን ጥሩ አጋጣሚ ነው፣ በቃ አንተም ተገድታን እኔም ተገድቻለሁ፣ ስለዚህ አሁንም አብረን መስራት ይኖርብናል ለዓላማችን በማለት አሁንም ስንለያይ በባዶ እጃችን መውጣት የለብንም፣ ስንሰራ የነበረውን ስራ ከግብ ማድረስ አለብን፣ እጅ ለእጅ ተያይዘን አሁንም መቀጠል አለብን እያለች ደግሞ በሌላ በኩል ዳንኤልን ኦፈር እያደረገችልን ነበር በመጥፎ ስራዎቿ። ዳኒም ደግሞ ደስ በሚል ሁኔታ ተጸጽቶ ከዚህ ከሰይጣን ስራሽ ከዚህ በኋላ አብሬ ከምሰራ ብሞት እመርጣለሁ በማለት ዳኒ እንግዲህ ግብዣዋንም ኩም አድርጎ ቁጭ አድርጎላት እሷንም ቁጭ አድርጓት በነበረችበት ቦታ ጥሏት ሄዷል። ዳኒ በእጅጉ ተሰብሯል። ትሁቴንም ቢያናግራት ደግሞ ትሁቴም ሌላ ሰው ሆናለች። ለምን እንደዚህ እንደሆነች እሱ ምንም የሚያውቀው ነገር የለም። ኤዱም ለትሁቴ በመደወል እንደተከፋችና ሆድ እንደባሳት እንደ እህት በመሆን ለማማከር ወደ ውጭ እንዲገናኙ ተደዋውሎ ነበረ። ታዲያ ትሁቴም ደግሞ ሌላ ሰው ሆና ጠብቃታለች። ለኤዱም አልገባኝም፣ እኔ ደህና ትሆኛለሽ፣ አንቺ ከኔ የተሻልሽ ነሽ፣ እኔም ታበረታችኛለሽ ብዬ ስጠብቅ አንቺ ደግሞ ባልጠበኩሽ መልኩ ሌላ ሰው ሆነሻል። ምን ሆነሽ ነው? ምን ተፈጥሮ ነው ትሁቴ ብላትም ነበረ። እሷም እንግዲህ የተፈጠረውን ነገርና እንደዋሸቻት ከዚህ በፊት ካሌብን አፈቅሯለሁ ብላ እንደነበረ እሱ ነገር ያ ነገር የፈጠራ ወሬ እንደሆነና እሷ የምታፈቅረው ሰው ክፍለ ሀገር እንደሆነ አድርጋ እንግዲህ ለኤዱ ይቅርታ አድርጊልኝ እኔ ካሌብ አይደለም በማለት ነግራታለች። ኤዱም ደግሞ ብዙ ስራዎችን ስለሰራች በተለይም ደግሞ ካሌብን እንዲረዳት ስላናገረችላት እሷም እንዴት እንደዚህ ደረጃ ትዋሽኛለሽ? አልገባኝም፣ እንዴት እንደዚህ ትሆኛለሽ? በማለት እሷም እየተነገራትን አምናለች ማለት ነው። እሷም ውለታ ከዋልሽልኝ ጌችን የሀገሬ ልጅ የክፍለ ሀገሩን ልጅ እንዳገኘው ካበረታታሽኝና እገዛ ካደረግሽልኝ ለይቻላዩም አመሰግናለሁ ብላለች። እንግዲህ ትሁቴም ደግሞ የተሰጣትን ስጦታ ካሌብ ይህንን ለምታፈቅሪው ሰው ስጪው በማለት ስጦታ ሰጥቷት ነበረ። ያንን ስጦታ እንግዲህ ወደ ቦታውን መልሳለታለች። ለምን እንደዚህ እንደሆነች ግን እሱም ግራ ተጋብቷል። አልገባኝም ብትልም አልገባኝም ምን ሆነች ነው ብሎ ቢጠይቃትም ትሁቴም ደግሞ የምትፈልገው ሰው እንዳገባና ጥሏት እንደሄደ ነግረዋለች። ይህንን እንግዲህ እሱም ደግሞ በዚህ ሁኔታ እያዘነ የአንገት ሀብሉን ተቀብሎ ይዞታል። የአንገት ሀብሉ ከአንተ አንገት ላይ ነው መሆን ያለበት በማለት መልሳ ሰጥተዋለች። ካሌብም ደግሞ በሌላ በኩል ሌላ ነገር እየሆነ ነው፣ ሌላ አይነት ባህሪ እያመጣ ነው። ትሁቴም ከቤት ውስጥ ሌላ ባህሪ በማምጣቷ አባቢ ጠርቶ ሲያናግራትም ትሁቴ አንገቷን ደፍታለች፣ የተለየች ሰው ሆናለች። አባቢ ሲያናግራት አንገቷን አቀርቅራ ከፋ ያላት የተከፋች ሰው እንደሆነች ፊዚካሏና ፌሷ ያስታውቃል። ታዲያ አባቢም ደግሞ በማፍቀሯም የምትፈልገውንም ነገር ከጎኗ ሆኖ ማግባትን ብትፈልግም ደግሞ ማግባት የምትፈልግ
የምትፈልገውን ሰው ታምጣልኝ እንጂ ድል አድርጌ እድራታለሁም ብሎ ቃል ገብቶ ነበር። ታዲያ ዛሬ ደግሞ ትሁቴ እንደዚህ ፊቷ ጭልም ብሎ ሲመለከተው አባቤ አልገባኝም ልጄ የሆንሽው ነገር አለሽ ብሏታል። እሷም አባቤ ምንም የሆንኩን ነገር የለኝም ብትልም አባቤ በደንብ አድርጎ እንደሚያውቃትና ስትገፋ፣ ስትስቅ፣ ስታገኝ፣ ስታጣ አባቤ በደንብ አድርጎ እንደሚያውቃት ነግሯታን። ይልቁንስ ምን እንደሆንሽ ንገሪኝ ቢላትም እሷም ደግሞ የመረጠችው ሰው ሊያገባ ወይም ደግሞ እንዳገባ ለአባቤ ነግረዋለች። አባቤም እንግዲህ በእሷ መሰበር አባቤ ማዝኗል። በሌላ በኩል ደግሞ ካሌብ ትሁቴ ላይ የሌለ ባህር እያመጣ ነው። እሷም ከቤት ውስጥ ስለከፋትና ስለጨነቃት አባቤን አባዬ ወደ ውጭ ትንሽ ወጥቼ ንፋስ መቀበል ፈልጋለሁ በማለት ወደ ውጭ ልትወጣ ጠይቀው ነበር። አባቤም ደግሞ እሺ ብሎ ከመፈቀዱ በፊት ቢያናግራትም እሷም አባቤ ስለ ስራው አታስብ፣ ስራዬን እንደሆነ በሚገባ ጨርሻለሁ በማለት ነበር ቅድሚያ ያደረገችው። ታዲያ አባቤም ደግሞ እኔ በፍጹም ልጄ ስለ ስራው ማስቀደሜ አይደለም፣ ይልቁንም ደግሞ አንቺ እንደተመቸሽ በማለት እሱ ፈቅዶላታል። ታዲያ ይህንን ደግሞ ተፈቅዶላት ወደ ውጭ ስትወጣ ካሌብ ወክ እያደረገች እንግዲህ ተመልክቷታል። እሱ የተመለከተውን ሌላ ሰው ትሁትን ከወንድ ጋር ተቀምጣ ይቻታለሁ በሚል እንግዲህ ካሌብም ደግሞ በሌላ በኩል ቅናት መሆኑ ይመስለኛል። እንግዲህ ካሌብም ደግሞ ትሁት ላይ እንደ አጉል አሰሪ ለመሆን እየሞከረ ነበር። እንደፈለግሽ እንደወጣ እየወጣሽ የምትገቢበት ቤት አይደለም በማለት ትሁቴ ላይ እላፊ ቃል በመናገር ትሁቴን አስከፍቷታል። ትሁቴም እንግዲህ ነገር ደግሞ ተጨማሪ ነገር ስለሆነ በእጅጉ ከፍቷታል። ከዚህ በኋላ እኔ እኮ ቤቱን ለመልቀቅ ካሰብኩኝ ከተዘጋጀው ቆይቻለሁ አባቢን ብዬ ነው እንጂ የተቀመጥኩት በማለት እንግዲህ ለግጭታቸው በዚህ ሁኔታ ሰጣ ገባ ውስጥ ገብተዋን ሁለታቸውም። ደግሞ ይህንን ነገር ካደረገ በኋላ ትሁቴንም ካስቀየመ በኋላ መልካም ነገር እንዳደረገ ሰው ደግሞ ለአባቢም ይነግረዋል። ከማንም ጋር እየወጣች እየተንዘላዘለች በማለት እንግዲህ የማይሆን መጥፎ ነገር ተናግሮ እንዳስቀየማት እሷን ለአባቢም ደግሞ በድፍረት መጥቶ ነግሮታል። አባቢ ደግሞ ከመቼ ጀምረ ነው እንደዚህ የሆንከው? ደግሞ አንተ ከመቼ ጀምራ ነው ረፍትስ ወስዳ የፈለገችው ሰው ጋር ስታሳልፍ የምናውቃት ትሁቴ በማለት አባቢ እንደ ቀድሞ እንደ አባት ከጎኗ ሆኗል ማለት ነው። እንግዲህ ልጁን የሚገባውን ንግግር ተናግሮ በማያገባህ ነገር አትግባ፣ ሁለተኛ ልጅን እንደዚህ አይነት ነገር እንድትናገራት አልፈቅድልህም በማለት እንግዲህ አባቢ የአባትነት ጥግ አሁንም ደግሞ ካሌብ ሲያስቀይማት፣ ካሌብ ከዚህ በፊትም እንደዚሁ አንዳንዴ ያስቀይማታል። አሁንም አባቢ እንግዲህ ልጄ በማለት ከትሁቴ ጎን ቆሟል ማለት ነው። ይህ በዚህ ሁኔታ ላይ እያለ ደግሞ ዳኔ የመጨረሻ ውሳኔውን ወስኖ ቲናም አይሆንም ብትለውም ከአንቺ ጋር የሰይጣን ስራሽን ከዚህ በኋላ አልጋራም በማለት አባቢንም ደግሞ ከፍቅረኛ ጋር ጣላኝ ከማለት ይልቅ በዚህ ወቅቱን ባልጠበቀ ሁኔታ ተናግራ አስቀይም ግን ከማለት ይልቅ አባቢን እግሩ ስር ተደፍቶ አባዬ ይቅርታ አድርግልኝ በማለት ተሰናብቶ ቤቱን ለቆ ወጥቷል ማለት ነው። እንግዲህ በቀጣይ ደግሞ ምን ይሆን ምን ይፈጠር ይሆን? ዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ